በሁሉ ነገር ላይ ጉራችን አንደኛ ነው ሳይወድ ልከበር የሚፈልግ ሰውዬ ክብር ሳይሰጥ ሊወደድ የሚፈልግ ሰው ነው ያለው እኔ በስንቱን በከንቱ ነው ምለው እሱስ ነው የሚስማማኝ በስንቱ ትልቁ ስራው ሶስቱን ትውልዶች በአንድ ጊዜ የመያዙ ጉዳይ መሰለኝ ስለዚህ በሞት ነው የጀመርኩት ህይወቴን ስለዚህ አሁን መሞት አቅቶኛል በሞት ስለጀመርኩ ሆነ ይችላል በጣም ቀርቤ የነበረው ከጋይ ስባት ጋር ነው ምናልባትም እኔ ያለኝ የምለውን ቁመት ሳይሆን አለህ ብሎ የገመተኝን ቁመት ሊያስወጣኝ ሞክሯል ስናጋው ነው ውድ የአናርጅና ውጋ ተመልካቾቻችን የዛሬው የአናርጅና ውጋ እንግዳችን በርካታ ቲያትሮችን በመተወን በማዘጋጀት እንዲሁም በተከታታይ የቴሌቪዥን ድራማዎችና ፊልሞች የምናውቀው እንዲሁም በስንቱ ሲትኮም ላይ እየሰራ የሚገኘው በቅርቡ ህመም ላይ የነበረ ቢሆንም ወደ ውጭ ሀገር ሄዶ በመታከም ወደ ጤንነቱ የተመለሰው አንጋፋው አርቲስት ስዩም ተፈራ ነው ከተለያዩ የጥበብ ጉዞ ከህይወት ልምዱና ካጋጠሙት ገጠመኞች በሳቅ ያዋዛ ሊያወጋን ከዛሬው የአናርጅና ወጋ መንበር በክብር ተሰይመዋል እንድትከታተሉ እንጋብዛለን አናርጅና ውጋ እንደ አዲስ አበባ እኔም እዚህ አዲስ አበባ ነው የተወለድኩት ከጥቂት አመት በኋላ ግን ወደ ይፋት የሚባል ሀገር ማለት ደብረሲና በላይ እዛ ሄጄ አድጌ ነበር ወደ ገጠር ማለት ነው አበተረፈ እዛ አዲስ አበባ ከፓርላማው ቀጥሎ አሁን ስብሰባ ጉባኤ አዳራሽ በራፉ ሁለተኛው በራፍ እሱ ጋር ነበር የተወለድኩት ራሱ በራፉ ነው ያስባለሁ ከሱ ወደ ገብርኤል የሚሄድ መንገድ ነበር ኮረኮንች መንገድ እዛ ጋር የተወለድኩት በአመዛኙ እዛው ባለወልድ ደግሞ ከአያቴ ጋራ አያቴ መልኩ ሰው ነበር እሳቸው እየወሰዱ ማታ ማታ ያሳድጉኝ ነበር ትንሽ አስተዳደጌ ለየት ይላል ይመስለኛል ወይም አወላለ ውልደቴም እንደዛው ነው መስለው የስምንት ወር ልጅ ነኝ ማለት ይቻላል 7 ወር ከ26 ቀን ነው ኦልሞስት ያለ እድሜ ነው ያለ ጊዜ ተወለድኩኝ ስለዚህ በሞት ነው የጀመርኩት ህይወቴን ስለዚህ አሁን መሞት አቅቶኛል በሞት ስለጀመርኩ ሆነ ይችላል እግዚአብሔር ይመስገን እንግዲህ ከዛ ነው እድሜ የሚጀምረው እዚሁ ስላሴ አካባቢ ነው ያለሁት አሁንም ያለሁት እዛው ነው ስላሴ ከፓርላማው ጀርባ ያለው ሰፈር ካህን ሰፈር ይባላል ቀስ ሰፈር ይባላል እዛው ነው ያለሁት አሁን እንደ ተወለድኩ ሞተህ ነው ተወለድከው እናቴ ደግሞ ከዚህ ቀደም ሴት ልጅ ወልዳ ስለሞተባት በጣም አዝና ነበር 20 አመቷ ነው እኔን በ20 አመቷ ነው እንግዲህ ከ20 አመቷ ፊት የወለደችው አትል ስለሞተችበት በጣም አዝና ነበር ስለዚህ እኔ ድጋሚ እንዲሆን ልጅ አልሞተም ብላ እንቃርጋለች አራሬሳ ስጪ በፍጹም ልጅ አልሞተም በቃ መንደሩ አዘነላትና እንግዲህ ፈቃዱ አስኪውን ድረስ ተዋት ተባለ ሬሳ ይዛ ጥቂት ቀኖች ቆየች እዛም ተመለስኩላት እንዳለችም አልሞትኩም እና እንደዛ ነው ከዛ ምን መለከተው ነገር እንግዲህ ለካስ ሞት ከፍቅር ክንድ መውሰድ አይችልም እናቴ በፍጹም ሰጠን ብላ አቅፋይዛ ነው ወደ ህይወት የተመለስኩት እንጂ እንደዛ ነበር የሆነው የመጀመሪያ ቲያትራችን ባለካባና ባለዳባ ነው የሰራሁበት እጅግ በእድለኛ ነኝ ባለካባና ባለዳባ የመንግስቱ ለማ ቲያትር ነው ከመንግስቱ ለማ በላይ ደግሞ እንደገና ታላቁ አዘጋጅ ተፈሪ ብዙአየሁ ነበር ያዘጋጀው እጅግ ገርማል ደግሞ ተስፋዬ ገሰሰ ረዳት ፕሮፌሰር ተስፋዬ ገሰሰ ደግሞ ዋነኛ ገጸ ባህሪ ተጫዋች እሱ ነበር ሁለቱ ነበር ዋነኛ ገጸ ባህሪ ተፈሪና ጋሻዬ ተስፋዬ ገሰሰ ነበር የሚሰሩት እዚህ ውስጥ አንዲት ትንሽ ልጅ እየገባና ማከላቸው አብሮ መስራት ጀመረ ያ ልጅ እንግዲህ እዚህ ደርሷል
ከነኚህ ጃይንቶች መካከል የሰራው ሰውዬ ነኝ። እድለኛ ነኝ። ከጋሽ ተስፋዬ ጋርና ከተፈሪ ብዙዬ ጋር ነው የሰራሁት እና ተሾመም አለበት። ደጀን የምትባል ከሀብታሙ ሰውዬ ጋር የቱስቱስ የሚሉ ሰዎች አሉ አለም ሀብታም እየተከተሉ እንደሱ አይነት ካራክተር ነበር የሰራሁት። ጥሩ እንደነበረ ነገሩኝ። እንዲያውም እንደ ጉራ ነው ማውራት ምንጭስም ጥሩ ነው ብዬ አስባለሁ። ሰው ስለራሱ ቢያወራምና ስናጠና በየመንግስቱ መቼ እንደመጡ አናውቅም። ብቻ ግን አንድ ጥግ ይቀመጡና ልክ ሬርሳ በቃ ስንል ብቅ ይላሉ። ጥሩ ነው ጥሩ ይዛችሁታል እንትኑን ጥሩ ነው ብለው አስተያየት ይሰጣሉ። የኔን ካራክተር ለኔ አልነገሩኝም። ለአዘጋጁ ሁላችሁም ገና ናችሁ፣ ይሄ ትንሽ ልጅ ካራክተሬን አግኝቶልኛል፣ እንዳትነግሩት ይሞታል፣ እንዳትነግሩት። እሱ ተፈሪ ውዴ ስለነበረ መንግስቱ ለማቆደዱ አደነቁህ እኮ እሳቸው ከሳቸው ሙገሳ ማግኘት እኮ አይቻልም ነበር። ወደዋል በጣም እኛ እንዳውም አልደረስንም እሱን የደረሰልኝ ብለዋል። በጣም ነው ደስ ያለኝ ደግሞ እንዲህ ስላሉ አለኝ። እንደገና እሳቸው አድንቀውኝ ጀመርኩ እና ኢትዮጵያ አርት በአጋጣሚ እጇን ከፍታን የተቀበለች ብዬ አስባለሁ። ከርሞ ሰው ነው በጣም ወደው ነበር። ለምነን የሰራ ነው ጋሽ ጸጋዬን ከርሞ ሰው ነው እባክህ እንስራ ብለን እንዴት ወደዳችሁታለን። እኔ ሱራፊል ፍቃዱ ለምነን ሰራን። ከርሞ ሰውን አስፈቅደ ነው ማለት ነው። በቀለ ባልሽ አዘጋጅ ነበረ። ሰክሰስፉል ነበር። በጣም ጥሩ ነበር ከርሞ ሰው። በስሜት ስንታየውንም ወደዋለሁ ማለት ፍሳ በላይ ማም እሱ ጽሁፍ ነው ሲጫወቷቸው ነበር። በአጋጣሚ ሆኖ ደግሞ ሲትሁል ሲመጣ እንዳዘጋጅ መረጡኝ። እንደገና ደግሞ አክተሩ አልቻለበትም ተብሎ አንተ ተጫወተ ብዬ ውጭ ሆን የኖሮ የወደድኩትን ቲያትር እንደገና እንዳዘጋጀው እንደገና እንጫወተው ስለሆነ ስሜት ስንታየው ደግሞ ማረሳው ነው። ከስራዎቼ የምወዳቸው ይሄ ነው። በዝግጅቴ እንግዲህ የክፉ ቀን ጥራሽን ወደዋለሁ። ፍቅሬ ተራበን ወደዋለሁ። አንድ ደግሞ እቡይ ደቀ መዝሙር የሚባል ብዙ ቦታ አልታየችም። ሰው ታይታ ወደቀች። በጣም ወዳት ነበረች። የሞሌርን ስራዎች ሰርቼ በጣም ወደጃቸው ነበር። ሲጀመር እንደውም በእነሱ ስራ በጣም ወዳቸው ነበር። ትልቅ ደስ ያለኝ ነገር በእንግሊዝኛ ቲያትር እንደሚሰራ ፒክኒክ ኢን ዘ ባትልፊልድ የሚል ነበርና አንብቤው ስክሪፕቱ ደስ አለኝ። ለምን አንሞክረውም ሲንል ጌታቸው ታረቀኝ። ለምን አትሞክረውም አለኝ። እኔው አልኩት አዎ እችለው ይመስላል አልኩት። ትችለዋለህ አለኝ። ልሞክረው አልኩ። በእንግሊዝኛ ቲያትር አዘጋጅቻለሁ። እሱም ስራ ደስ ይለኛል። ደስ የሚለኝ አንድም አዲስ ነገር በመስራቴ፣ ሁለትም ሰርቼ በጣም ቆንጆ የተዋጣለት ሆኖ ፈረንጆቹም ቆንጆ አስተያየት ስለሰጡ ደስ ይለኛል። በስራዬ በጣም ደስ የሚለኝ የገዛ ስራዬን እንደ ጅል ቆሜ ስለተመለከትኩም ደስ ይለኛል። አዘጋጅቼ እየታየ ያለ በአጋጣሚ ያልተዘጋ በደንብ ያልተዘጋ መጋረጃ አየሁና ዞሬ መጋረጃውን እንዲያርግ የዘግቼ ቲያትሩ እየቀጠለ ነው ያለውና እየሰማሁት እያለ ደከመኝ። ምንድነው ሆንኩት ብዬ አስባለሁ። እጄን እንዳያስኩት ነው ቲያትሩ ላይ የነበረው። እኔ አዘጋጅቼው መልሶ እኔን እንደዚህ አድርጎ ይዞኛል ብዬ ደስ ነው ያለኝ። ይሄ ማስታወሻ ላይ ትልቅ ነገር ነው። የገዛ ስራዬን ቆሜ አይቼዋለሁ። ቆሜ ለአሁን እንትን እስኪደክመኝ ድረስ ይሄ ለኔ ትልቅ ነገር ነው። ሮሚዮና ጁሊየት
ሮሜና ጁልየት ትልቅ የዝግጅት ስራዬ ነው። ማረሳው ነው። ማይረሳው እዛ ቲያትር ውስጥ እድል አግኝተው ያደጉ ሰዎች እጅግ ብዙ ናቸው። እድል አግኝተው በሮሜና ጁልየት እድል አግኝተው ሀረገወይን አሁን እዛ ትልቅ እድል አግኝታ እዛ ነገር ውስጥ ትልቅ የሆነች ናት። በጣም ደስ ይለኛል። እንደገና 100 ምናምን ሰዎችን ለማዘጋጀት ማለት ቀላል አይደለም። በጣም ዝቅ አድርጌ 60 ምናምን ሰው ነበር የነበረው። የሚገርም ነው። መድረኩን ራሴ አስቤ ሰርቼዋለሁ። የሚገርም ነው። ማረሳው ነገር ነው። እንዲያው መቀራረብ ያህል ነው እንጂ ያን ያህል ዘር መቀባበል ሪሊ መቀባበል ነገር አልኖረኝም። ግን አብሬያቸው ስለተካፈልኩ ደስ የሚሉኝ ብዙዎች አርቲስቶች አጋጥሞኛል። በጣም ቀርቤ የነበረው ከጋይ ስብሐት ጋር ነው። ምናልባትም እኔ አለኝ የምለውን ቁመት ሳይሆን አለህ ብሎ የገመተኝን ቁመት ሊያስወጣኝ ሞክሯል። አስወጥቶኛል። ብዙ አስባለሁ። እሱን ካገኘሁ በኋላ ነው ግጥሞችን መጻፍ ቲያትሮችን መጻፍ የጀመርኩት እንጂ በቃ እችላለሁ እየተቸው ነበር እንድሰራቸው እንድጨርሳቸው መንገድ የከፈተልኝና ዋጋ አላቸው ብሎ ዋጋዬን እንዳቅ ያደረገኝ ጋይ ስብሐት ነው። እድለኛ ሆኜው ግን ከጋይ ጸጋዬም ጋራ በስነ ጽሁፍ አውርተን እናውቃለን። ጋሽ አባተም ጋራ ከሌሎች ከብዙዎች ጋራ የመካፈል እድል አለ። እንደዚሁ አብረን ችቦ ዘን የመሄድ ባይሆን ስለ ወጣቶቹ ግን አሁንም ከወጣቶች ጋር አልተለየውም። እናወራለን፣ እንጫወታለን። ወጣቱ ለምን ግን ከኔ ጋራ ያልኩትን አይሰማም ማለት አልችልም። ምክንያቱም ወጣቶኛ አይቼዋለሁ። የሰው ከመስማት የራስህን ማድመጥ ነው የምትመርጠው። እድሜ ከፍ ሲል ነው ለካስ ደጋፊ ይዞ መሄድ ጥሩ ነው ብለህ የምታስበው። ግን እንደዚያም ሆኖ ግን ከወጣቱ ጋራ ቀና መልካም መቀባበል አለን ብዬ አስባለሁ። ከወጣቱ ጋራ ነርቭ መሆኑን አላውቅም። ግን እየተጎተተ አስቸግሬ ያመኝ ጀመረ። በኋላ ሕክምና ሄድኩና ስል ነርቭ ነው አጥንት ነርቭህን ተጭኖታል። ሄደ ለመታከም 400,000 ብር ለመታከም 400,000 ብር ያስፈልጋል አለኝ። መጀመሪያ ወደ ልደታ ያለ የነርቭ ሐኪም ስሙ ስለረሳሁት ነው። 400,000 ብር ስዩም 400,000 ብር የዛሬ 7 ዓመት ወደ ኋላ ለማንም አልናገርም። ተውኩት። እግዚአብሔር አድነኝ፣ ገደለኝ፣ ይግደለኝ፣ ያቃመመኝ ማመኝ ለማንም አልናገር አልኩ። ተውኩት። ህመሙ እየጸና መጣ። ከዛ በኋላ እጄ ሁሉ እንቀሳቀሳለሁ። እግሬ ነበረ፣ ቀጥሎ እጄም እምቢ ማለት ጀመረ። ያው እንግዲህ እዛ ምርጡ ገበታ ደርሼ ሽመላሽ እስካጋለጠኝ ድረስ እኔ ደብቄው ነበር። ከዛ በኋላም ወደ ሕክምናው መጣሁ። እንግዲህ ሕክምናውን ታክሜው መጣሁ። እኔ በስንቱን በከንቱ ነው የምለው፣ በከንቱ ነው የምለው። እሱ ስም ነው የሚስማማኝ። በስንቱ ትልቁ ስራው 3ቱን ትውልዶች በአንድ ጊዜ የመያዙ ጉዳይ መሰለኝ ከሌሎች እንትኖች የሚለየው። 3ቱን ትውልድ እኩል ያጫውታል። አባት፣ ልጅ፣ የልጅ ልጅ ያለው 3ቱም ትውልድ እኩል ይጫወታሉ። እኩል ታሪክ አላቸው፣ እኩል ኃላፊነት ኖሯቸው ይሰራሉና ይህ አዲስ ነገር ነው። ስለዚህም ነው ይመስለኛል ህዝቡ አጠቃላይ ሊወዱ የቻለው 3ቱን በአንድ ጊዜ ስለሚያይ ይመስለኛል። ይህ ሳይኮሎጂው ሲመስለኝ ደግሞ 2 ሰዎች ነን፣ እያንዳንዳችን 2 ሰዎች ነን። በተለይ በስንቱ ጥሩ የወንዶችን ካራክተር ይወክላል። ጉረኞች ነን። በሁሉ ነገር ላይ ጉራችን አንደኛ ነው። በምንም ነገር ላይ ስታየው እንደሚያስቀድመው ጉራውን ነው። የሆነውን አይደለም። የሆነውን ፍጹም እንዲወጣበት አይፈልግም። እያንዳንዳችን ወንዶች ደግሞ እንደዛ ነን። ድብቁና ይሄ በአደባባይ የሚኖረውና በውስጡ የሚኖረውን ነገር እየገለጸልን ያለው። ሚስትየዋ ደግሞ
አይዲያል ናት። በጣም ትገርም ሚስት ናት ያለችው። እንደዚህ አይነት ሚስት አትኖርም ብዬ አስባለሁ። ግን እውነት ነው። ሁላችንም የምንመኛት ደግሞ ሚስት እንደዛ አይነት ሚስት አለች። ባሏን በምንም ነገር ዝቅ ማድረግ ማትፈልግ ግን የምትችለው ደግሞ ሚስት አለች። እና የለመድናቸው ካራክተሮች ባለመድናቸው መቅረቢያ ነው የቀረቡት። ሚስቱ የምትበልጠው በሹመትም በስምም በዝና የምትበልጠው ሚስት የሚፈልግ ባል የለም። በተለይ በክብሩና በእንትኑ ለወንድ የማይመቸው ነገር ይኖር ይሄ ነው። እንግዲህ የምታዩት ደግሞ እሱ ነው። አይመቸውም። የሚስቱ መብለጥ አይመቸውም። ይሄ ማንኛችንም ወንዶች ካራክተር ባህሪ ነው። ይሄን ደግሞ ለየት አድርጋ አትመልከተው። እግዚአብሔርም ይሄንን ነገር ነው የሰጠው ለወንዱ። ታክብረው አይደለም የሚለው ያበላሸው ነገር ሳይወዳት አክብረኝ ይላታል እንጂ እኮ ክብሩ የተሰጠው ነው እኮ። እና ሚስት እንድታከብረው ነው የሚፈልገው። ማንኛውም አይቀበልም የእሷን የበላይነት። የጠፋው ነገር ግን እግዚአብሔር ትእዛዝ ውስጥ ባል ይከበር ሲል ባል ደግሞ ሚስቱን ይውደዳት ይላል። ማንም የወደደ ሰው ክብሩን አይፈልግም አይደለም ያለው። እግዚአብሔር ባላንስ ያደረገበት ማንም የወደደ ሰው ክብሩን አይፈልግም፣ ይጥለዋል ለሚወደው ሰው። ስለዚህ ለሚስትየው ይበልጥ ተሰማሚ ነው የሚሆነው ክብሩን ጥሎ ሊወድ ስለሚወዳት። ባል ደግሞ ለሚስት ፍቅርን ካሳየ ይበልጥ ክብሩን ትሰጠዋለች አይደለም ያለው። እነኚህም ባላንስ ካላበላሽናቸው ትክክል ነበሩ። ግን ሚዛኑን አብዛብተን ነው ጠያቂዎቹ የምንሆነው። የታለ ወደድሽ ያከበርሽ ይላል ሳይወድ፣ እሷ ደግሞ አክብረኝ ትላለች ማለት ነው። ውደደኝ ትላለች ሳታከብር አይደለም ያለው። ይሄ ረሃብ ነው በመካከላችን ያለው በሴትና በወንድ መካከል። ይሄ ረሃብ ነው። መንፈሳዊም ነገር ይደግፈዋል፣ ዓለማዊም የምናየውም ነገር እንደዚሁ ነው። ሳይወድ ሊከበር የሚፈልግ ሰውዬ ክብር ሳይሰጥ ሊወደድ የሚፈልግ ሰው ነው ያለው። በባልና በሚስት ብቻ አይደለም፣ በዓለም ውስጥ በሰውና ሰው ሪሌሽንሺፕም የጠፋው ነገር ይሄ ነው። እንደወድህ አክብረኝ፣ ካከበርኩህ ከወደድኩህ ደግሞ እኔም አክብሬን አልፈልገውም። ስለዚህ እኔ እናንተ በጥሩ ሰላም እንኖራለን ማለት ነው አይደለም ያለው። እየተቀባበል ነው። ሁለታችንም የሆነውን ነገር ጥለነው እንገናኛለን አይደለም ያለው። ለሚወድ ሰው ክብር ትፈልጋለህ። ክብርስ ደግሞ ስትወድ ደግሞ ምን ይሰራልሃል? ኦኬ እንግዲህ ይህን ድብቁን ማንነታችንን በተለየ ቋንቋ ያቀረበ ነው ይመስለኝ። ሙግቱ ይቀጥላል። ምክንያቱም የወንድ ረሃብ መከበር ነው፣ የሴት ረሃቧ መወደድ ነው። ግን አለቦታቸው ሲጠይቁ እንዲህ አይነት ኮንፍሊክት ይፈጠራል። ሳትሰጥ የምትቀበል ሰው ስለሆንክ፣ የምትሰጥ ሰው ከሆንክ ግን ነገሩን ታገኘዋለህ። በግድ ነው። ያንን ኮንፍሊክት ነው የሚያሳየው። ብዙ የሚያናግር ነው። ብዙ ራስን የሚያመራምር ነገር ነው። አይ እኔ አይደለሁም የምትል ከሆነ ራስህን ፈትነህ ነው ታገኘዋለህ ሆነህ። ግን ይሄ ጥያቄ ጉድለት የመጣው ግን መስጠት የሚገባህን ነገር ሳትሰጥ መቀበል የሚገባህን ላይ ከዘረጋህ ነው ይሄ ነገር የሚመጣው። እንደ ምሳሌ በአጋጣሚ ሆኖ ለህዝብም ጥሩ ይሆናል ብዬ አስባለሁና ነው። ጋብቻና ክብርና ፍቅር እንደ ብስክሌት ይመስሉኛል። ብስክሌት እግር አንደኛውን ስትረግጠው ታች ይወርዳል፣ ያኛው ይወጣል። ያኛውን ስትረግጠው ታች ይወጣል፣ ያኛው ላይ ይወጣል። ሳከብርህ ዝቅ እላለሁ፣ ዝቅ ስታከብረኛለህ ይበልጣልም ያለው ነገር። ጉዞው የሚጀምረው በመቀባበል ብቻ ነው። አንዱ ቆሞ ክብሬን አምጣ ካለ ቆመ። አንዱ የለም ፍቅሬን አምጣ ካለ ቆመ። ብስክሌቱ አይሄድም።
ብስክሌቱ የሚሄደው በመስጠትና መቀበል ብቻ ነው። በሰላም ከሆነ ፍጥነቱ ይጨምራል። ምክንያቱም ምንም የሚያቆመው ነገር የለም። ቆሞ አንዳቸውም ቆመው የኔን አምጣ አይሉም። ሲሰጡ ይተቀበሉታል ወዲያው። እኛ ክርክር እናደርገውና እናቆመዋለን ትዳራችንን። የታለ ያከበርከኝ የታለ ወደድከኝ እሱ ነው ብዬ አስባለሁ። በደንብ ካሰብነው ግን የእያንዳንዳችን የውስጣችን ሙግት ነው። እኔ እንደዛ ብዬ ነው የምሞግተው። ትነን የማየው መወደዱ ግን ሶስቱንም ስለሚያሳይ ነው። ሶስቱንም ያሳያል። ልጆቻችን እንዴት እናሳድጋቸዋለን? የኛ በየቀኑ የሚያዩት ነገር አለ እንዴ ልጁ እኮ ቋንቋ የተማረው አባትና እናት በተናገሩበት ቋንቋ እኮ ነው እንጂ ልጅ ሰርቆ ከክርስቶስ እኮ አይደለም። በተናገረው ነው አይደለም በኋላ የምናገረው እኔ የምትኖረውን ስጠኝና ኖረዋለሁ። ሳትኖረው ለምን ትመክረኛለህ? እንዴት አድርጌ ነው ባህል የማደርገው ሳትኖር? እስቲ ደግሞ ኖረውና ከልክለኝ እስቲ አታድርገህ በለኝ እችላለሁ ወይ? በአማርኛ እየተናገር ካሳደገኝ እንግሊዘኛን በተናገር ትለኛለህ? እኔስ ብዬ ቄጥ አምጥቼ ነው የምናገረው? አላገኘውም እኮ እየተናገር የኖርከውን ከሰጠኸኝ ይሄ ነው። አሁን ሁለቱ አይታችሁት ከሆነ ቲያትሩ ላይ አልቆጣም ይላል ትበይ ግቢ ይላታል ወዲያው። ይሄንን ልጆቻችንን እናሳድጋለን ብለን አውቀን ግን መልሰን እነሱ የሚያቆረቁዘውን ነገር እናደርጋለን። አውቀን እኮ እዚህ ወስነን አው ልጅማ ጀስ እንዲህ ማዳስ ያሳድግ አለበት ሲባል ልክ ሲናገር ዝም በያች ደግሞ አንቺ ማን ጠይቀሽ ብለህ አላን ተጣርገው ደስ አይልም። ይሄ ሰውዬ ልጅ አሳድጎ ትልቅ ማድረግ ይፈልጋል። ስላወከው ነገሮች አይሆኑም። ብትሆነው ነገሩን ባታውቀውም አድርገዋል አይደለም? ልጅህን በክብርና በመገናኘት በፍቅር ብታሳድገው እኔ ልጄን ወዳለው ለምን ነገር ያስፈልጋል? ፍቅር እያሳደገው አሁን ልጆቻችንን ኩያ እንዲሆኑ እንፈልጋለን ብለን ግን ዝበሉ ጣልቃ ትግቡ አይደለም ያለው። ደግሞ አንቺ እዚህ ምን አግብተሽ ነው ብለህ ነው እንዴ ልጅን ታሳድገው? እዛለም ያለው ነገር ታስታውሰው እንደሆነ ትላንትና ማይቼ ነበር እኮ አትቆጭ ሲለ እኔ ተቆጥቼ አላውቅም። ራሱ የምትገስበት ቋንቋ ቆጣ እኮ ነው። አየህ ታውቀዋለች እንጂ አትኖረውም። ብዙዎቻችን ዕውቀታችን ነው የሚያኮራን እንጂ መኖራችን አይደለም። ስለ ልጆቻችን እንዴት ማደግ እንደሚገባው እናውቃለን፣ ነገር ግን አንኖረውም። ስለማንኖረው ልጁ ተወላዶ ሲያበቃ በልጁ ላይ መፈርደው ከየት ያመጣው ነው እሱ የሚቀበለው? አንተ የቀለብከው ነው የሚያሳድገውና አንተ ያልቀለብከው ከየት ያመጣው? ይበደራል ከጎረቤት። በኋላማ ከጎረቤት መበደል ሲጀምር አንተን ጨርሶ አይፈልግህም። ደግሞ እንዴት አልፈልገኝም ብለህ ደግሞ ልትወቅሰው ነው። ልክ ያልሆነ ነገር ጀምረናልና እቺ በውስጥ ያለችዋን ከንቱነት የሚያሳይ ይመስለኛል። ልብ አድርግ። አሁን ሽማግሌዎቹ ባሉበት የቆሙ ናቸው። ፎቶ እንደሆነ አያውቁም፣ ግን ያውነን ብለው ነው የሚያስቡት። ያቺ 1940 ምናምን ብላ ነው የምታስበው። በቃ ንግግር ህልሙ አለ እኮ እዛ ነው ያለው። ዘንድሮ እኮ የለችም። እዛ ናት ትዝታው ቆሞ እዛው ትዝታውን እያወራ ነው። ሰውየውም የለም እኮ። እሷ ለማትመቸው ነገር ይመለሳል እንጂ እኮ ሰውየውም ኳስ ውስጥ ገብቶ ቀርቷል። ልጁ እየወደቀ ያለ የማይመለከት አባት እኮ ነው። የለም እኮ አሁን አባትና ልጅ ያለ መስሎ ነው። የለም እኮ አንድ ነገር ውስጥ ጠፍቷል። ጠፍቶ በገላው ሲገናኝ ብቻ ነው መልስ የሚሰጠው። ሁላችንም እኮ ጠፍተናል። ሞባይል አጥፍቶናል፣ ፊልም አጥፍቶናል፣ የሆነ ዜና አጥፍቶናል፣ የሆነ ፖለቲካ አጥፍቶናል። መለያችን እንደጣልን እንኳን እናውቀውም። ግን የምናውቀው ሰንባዴ እንደጣለ ነው። ሁላችንም ሰንባዴ እንደጣለ እናውቃለን። እኛ እንደጣለ አናውቅም። እኛ እንደጣልነው አናውቅም። ይህን እየነገረን እኮ ይመስለኛል ያለው።
የጣልነውን ቢያንስ ያወቅነውን እስቲ ለማሳወቅ እንሞክር። ለልጆቻችን እስቲ ቢያንስ የምናውቀው እንደምን ብለን ጭለን ለነሱ ለማሳለፍ እንሞክር። በነገራችን ልጅህ ሲያድግ አንተን ያደግኩ ያንተ ቁመት እኮ ነው ጨምሮ የልጅ ቁመት አይደለም። ልጅህ ቆንጆ ቢያድግ በማስም ነው የሚጠራው። አንተ ለምን ያደግኩ የከሌ ልጅ ተውላለም የምትነገረው? አንተስ የምትኮራው ልጄ ብለህ ስላደገ አይደል የምትኮራው? በመልካም ስም ካልተጠራ ታፍራለህ። ልጄ ማታፍር የለ እንዴ? እና ማን ነው የቀነሰው? አንተ አይደል የቀነስከው? ልጆቻችንን ስናሳድጋቸው እኮ እኔ ቀጣይ ነኝ ብለህ ማሰብ አለብህ። እኔ እየቀጠልኩ ነኝ። ስለዚህ እኔ የተበላሸውን ነገር ካወቅኩ የሚቀጥለው ልጄ ውስጥ አርሜ ማሳደግ አለብኝ አለ እንዴ ማለት ያለብህ። እኔ ደኛ መቀጠለው አንተ ማትቀጠል ከሆንክ ለምን በልጅ ታፍራለህ? አንተ ቀጥለህ ካልሆነ ለምን በልጅ ደስ ትሰኛለህ? የቀጠልኩ አንተ ስለሆንክ አይደል የሚከፋ በሁለቱም በኩል። ስለዚህ ልጆቻችንን አሳደገን ስንል የምናውቀውን ነገር ለልጆቻችን እንትከለው። ልጆቻችን ሲቀበሉት እውነት ያወቅነው ነገር አቅም አግኝቶ ጉልበት አግኝቶ እድሜ አግኝቶ ትልቅ ሆኖ እናያለን። ይሄ ትልቅ ነገር ነው። እሱን ከንቱነት ሊያሳይ የተነሳ ነው ይመስለኝ ተጨርሶ እንኳን ባላየው ነው እንደኔ መረዳት። እሷን ነገር መቀጠል አለብን። ብዙዎቻችን ለአደባባይ ትልቅ ነን። ለምን የምንነሳው አደባባይ ውስጥ ትልቅ ለመሆን ነው። መለኪያችን ልጆቻችን አይደለም ገንዘባችን ነው። የገንዘባችን ቁጥር ማደግ ነው እኛ እንዳደገን ምን ቆጥርበታለን? ባንክ 100 ሺህ ብር አለኝ ሚሊዮን አለኝ ያልክ ነው። እሱ በሱ ማደግ ነው አለ የምናስበው እንጂ ልጄ ምን ያላደገ ልጄ ምን ያህል የሚቀጥለውን ትውልድ ያሳድግልኛል ልጄ ውስጥ እኔ እጠራለሁ ብለን አናስብም። ይሄን ችግር ሀገር ብለህ ታስበው የምታገኘው እኔ ልጄ ውስጥ ማደግ አለብኝ። ልጄ ውስጥ ዛሬ ልጄ እንግዲህ ዛሬ ልጄን አጣመሚው ግን አይደለም እኔ ያላደኩም። ስለዚህ ያደገ ሰው ለምን ትፈልጋለህ? የታሳደገው ልጅ ነው አድጎ ትልቅ የሚሆነው። አንተ ሳደገው ቢያንስ ሌላ ሰው አራያ ሆኖ ያድጋል። እኔ የማይገባ ነገር እያወራሁ ነው አይገባኝም። ያንን ነገር ልናሳይ ያን ነገር እንድንመለከተው ነው እየገባው። ልብ አድርግ ከሚስቱ ጋር ትላንትና አይተው እንደሆነ ከሚስቱ ጋር አንቺ እኔን የምትቀጀኝ አንቺ በእኔ ትቀኛለሽ አንቺ እኔ ጋር በትርሽ እኮ ብዙ ነገር ታደርጊያለሽ አይዞሽ ከፍ ትደርሻለሽ እያለ ፊቷ ሲናገራት የነበረው ሰውዬ ሚስቴን ሰደበብኝ ብሎ በእድሜ ልኩ አግኝቶት የማያውቀውን ነገር ጥሎት መጣ። ትክክል ነው እና ትክክል አይደለም? ሁለቱንም እኮ ነው። ሚስቱ ሊያከብራት ይገባል። ትክክል ነው። ማንም ሰው ዝቅ ሊያደርግበት አይገባም። ትክክል ነው። ግን እስከዛሬ ድረስ እሷን በልቡ ዝቅ እያደረጋት ነበር የነበረው። ዛሬ ምን አግኝቶ ነው ከፍ ያደረገው? ምን ያህል ኮንፍሊክት እንዳለብን እኮ እንድናይ። ምን ያገኘው እስቲ ለአሁን ብዙ ሺህ ብር የሚያገኝበትን ስራ ዛሬ የሚወረወርበት ልቡ ይህን ያህል ያከብራት ነበር ማለት ነው። ግን ነግሮት አያውቅም። አንቺ አይዞሽ ትደርሻለሽ እኮ እንደኔ ሰርተሽ እያለ ለእሷ ይናገራል። ለእሷ ይሄን ያህል እንደሚወዳት በልቡ ብዙ ሺህ ብር ሲገኝ እንኳን ሚስቴ ሰድበህብኝ አይሆንም ሲል ይሄ እውነተኛው ሰውዬ አለ። ያ ውሸተኛው ሰውዬ ደግሞ አለ። መጥቶ አይዞሽ እንጂ ሰጥቶ ይገኛል ገና ትደርሽበታለሽ እያለ ደግሞ ነው የሚነግራት። ኮንፍሊክቱ አይታይም? እንዲህ አይደለን ሁላችንም ሁለቱም ኤክስትሪም አለ የምንጫወተው። ግን አንተ ፊት አይደለም የምጫወተው። ተደብቄ ነው ያንተን መልካምነት የምናገረው እንጂ አንተ እንድታድግበት አይደለም። አንተ እንድትለወጥበት ምን አለበት ቢነግራት ለሚስቱ ነውራል መኮራብሽ ነኝ ብላት እዛ ጋር ቢሮ ላይ ህይወቱን የሚለውጥ ነገር ያገኘ ከሚኮራ ገንዘቡን አግኝቶ እንዳለው ገንዘቡን አግኝቶ የሚኮራ ይሻልም ነበር። ግን ደግሞ አይሁ ውስጡ እጅግ ይኮራባታል ከገንዘቡም በላይ። ኮንፍሊክት ውስጥ ነው። ይሄ ኮንፍሊክት ነው ቲያትሩ ሊገልጸው የፈለገው።
ልጆቻችን እንዲያድጉ እንፈልጋለን፣ ግን የሚያድጉበትን ነገር አንሰጣቸው። እኛን እንዲቀዱ ነው የምንፈልጋቸው። ወይም ደግሞ ግዴለን ልብ አድርግ አሁን አስጠኝ ሲባል ልጆቹን እንዴት አድርገው እንደሚፈራቸው ታያለህ። አንቺ አስጠኝ የለመለ አንተ አስጠና ምንም እኮ ነበር ሙቀት እኮ ያስፈልግም። በልባቸው እኮ ልጆቻችን እንዲያድጉ ማድረግ ይችላሉ። ውሃው እኮ አያድግም። አትክልቱ ውስጥ እኮ ውሃ አያድግም እኮ። ውሃው ግን ያሳድጋል አይደለም ያለው ነገር እንዴ? ለምን ውሃው እንዲያድግ ተፈለገ? ዝም ብሎ ቢያጠጧቸው እኮ ልጆቹ ያድጋሉ እኮ። መልካሙን ነገር አይደለም ያለው። የሚጠጡት ነገር ከሰጣቸው እነሱ እኮ ያድጋሉ። ውሃ አረንጓዴ ቅጠል የለውም አይደለም? ግን ውሃ ውስጥ ጠጣ አረንጓዴ ቅጠል ይወጣል። ልጆቹ ራሳቸው እንዲወጡ ነው አለም እንረዳቸው። እንዲህ ቢሆን የሚል ሐሳብ ያለው ነው መስለኝ። ወይም ብንመለከተው ይሄ ነው ቢላጥ የምናገኘው ወይም ቢፋቅ የምናገኘው ነገር ከንቱነታችንን ነው የማህበረሰብን በትክክል አለመሄድ የሚገልጽ ይመስላል። አሁን ለምን ብሎ ይናገር የለም። ከፕሮግራሙ ሎም አንደኛ ማን ነው? በስንቱ በዓለም ካሉት የሬዲዮ ፕሮግራሞች ትልቁ ማን ነው? ለምን ነው አይደለም? ግን ለምን የሚለው ነገር እኮ ዓለም ሰው ነው ሳይቀም እኮ የሬዲዮ ጣቢያው እንኳን ሰው እኮ እንቀይራለሁ። ለሱ ትልቁ ነገር ይሄ ነው። ምን ጋር ሰዎች አይደለን? ይሄ ሰው እኮ ሌላ ፕሮግራም አይሰማም። ከለምን ውጪ አያስብም፣ አይሰማም። ግን ደግሞ ወዳቂና ፕሮግራም እንደሆነ ነው የምናውቀው። እንዴት ነን? ራሳችን እንድናይበት ነው። እንዴት ነው እንዲህ የምታድገው? እንዲህ አድርገህ ራስህን ጭፍን አድርገህ እንትን ብለህ እንዴት ደግሞ ክሳፊ መሆን ትችላለህ? አትችልም። እንዲህ አድርገህ ራሳችን እንድናየው የሚጎተጉት ይመስለኛል። ሰው ዛሬን መስራት ሲያቆም ስለ ትላንቱ ያወራል። ስለ ትላንትናቸው እጅግ የሚያወሩ ሰዎች እየነገሩ ያለው አንድ ነገር ነው። ዛሬ መስራት አቆሚያለሁ ነው። ዛሬን የሚሰሩባት ሰዎች ስለ ትላንትና የመናገር እድል የላቸው። አእምሯቸው ውስጥ አይመጣም ትላንት። አንተን የምትሰበስበው ተጠቃሚው አንተ አይደለም። አንተን የምትሰበስበው ከነሱ በሚወጣው ነገር እነሱ ነገን ነው የሚፈልጉት። ዛሬ እየሰሩ ነገን ነው የሚያለሙት። ዛሬ እየሰሩ ነገን ነው የሚያርሙት። አንተ ከኋላ ደግሞ ትሰበስባለህ አይደለም ያለው። ስለ ሰውየው ለመናገር ቢያስፈልግ ሰውየው ለሚናገረው አንተ ነው የምትናገርለት። ምክንያቱም በየጊዜው እየሰጠህ ያለው እሱ ነው። እሱን ብትጠይቀው ስለ ዛሬው መናገር አይችልም። ዛሬንማ እየሰራባት ነው፣ ሊያልፋት አይፈልግም። ስለዚህ ሰው እኔ አሁን እንግዲህ ትላንትናዬን ማውራት እየጀመርኩ ነው ያለሁት። ያ የሚናገረው ምንድነው? ዛሬ እየሰራህ አይደለም እያለኝ ነው እድሜ። ምን ማድረግ ትፈልጋለህ ብትለኝ እንዲያው የሚወዱኝ ሰዎች የምሰራበትን እድል ከፍተው እባክህን ስራ እንስራ ቢሉኝ ወደ ትላንትና ፊቴን ሳላዞር ዛሬን እየገደልኩ ዛሬን እያሸነፍኩ እሄድ ነበር በቀሪው እድሜ ብዬ አስባለሁ። እንደዚህ የሚጠምዱኝ ሰዎች ቢያጋጥሙኝ ደስ ይለኛል፣ ሰራተኛ እንዲያደርጉኝ። አለዚያ ግን ምን እንግዲህ ቴዎድሮስን ስሰራ እንደዚህ ነበርኩ፣ ቴዎድሮስን ስሰራ እያልኩ በቃ ነበር ላይ ተንጠልጥዬ እድሜን ጨርሳለሁ ማለት ነው። ነገ ይሄን እሰራለሁ እንድል በትረዱኝ ደስ ይለኛል። አድማጭም ካለ የሙያም ሰዎች ካሉ እኔን ልትረዱኝ ከቻላችሁ ጥመዱኝ ስራ ውስጥ። በተረፈ ትላንትናን የሚናገር ሰው ዛሬን ስራ ያቆመ ነው። 4 ነጥብ። ምስጋና የኔ ነው። ምክንያቱም እክቴን እንድትሰማና እክቴን እንድታቅልኝ እንድትቀበሉ ከሆናችሁ እኔ ነኝ እኮ እድለኛው። እምባዬን የምጥልበት ቁጭቴን የምጥልበት ቦታ ካገኘው እኔ ነኝ እድለኛው። አመሰግናለሁ።